እሷ በቅርቡ ምግብ ቤት አስመርቃለች። አንድ ደግሞ እኛም እናውቃታለን። የምር እኔ እንደውም እንደዚህ ሲሉኝ ሂጄ እመርቃለሁ ብዬ ሙሉ ደጋግሜ ነግሬሻለሁ። ምክንያቱም ሰው ሲሰራ ማበረታታት ግድ ነው። እሷን ስትለኝ በጣም ተገርሜ ነው። ስለዚህ አሁንም ቢሆን እቃውን የሚሰጣው አንገቱን መስበር ያለበት አካል አንገቱን ይስበር። አንገትሽን ሰብረሽ እንዳትቀመጪ፣ ቀና በይ የእናትሽ። ስለዚህ አሁን ሳራ አንቺ ይህንን ነገር እፈታለሁ ከሙት ጋር የምትይ ከሆነ ፍቱ። ደስ በይ እስቲ አቀማመጥ ዝቅ በይ ትንሽ። እሺ እፈታለሁ የምትሉ ከሆነ ፍቱ። ለምን እንደሆነ ታውቂያለሽ፣ እኛም እናቅሻለን። እንደገና ደግሞ አሁን አንቺ ገና በቅርቡ ወደ ስራ የመጣሽ ሰው ነሽ። ነገሮች ላይስተካከሉ ይችላሉ። በዚህ ደረጃ ባትሆኚ ደስ ይለናል። እፈታለሁ ካላችሁ ቢሮ እኮ ነው የምሰራለሁ አለሁበት የስራ እኮ ግን የእናንተ ነገር በጣም ሀይ ወጥቶ ነው ሙኒት ጋር የመጣው። ባይወጣ ኖሮ ሙኒት ጋር አይመጣም። ምክንያቱም ምን አገባት እዛ ቢሮ ጥልቅ የምትለው ሙኒት። ግን ሰው ያመጣት ይችል ልጅ ሙኒት ጋር ሀቅ እንደምታረግ ስለሚያውቁ ነው። ምንም ነገር የለውም። እኔ አፌ ሞልቼ የሌላ ሀገር ዜጋ እኮ ነው ከእጃቸው ያስጣላቸው። እንግዲህ እኮ መንገድ ላይ እየተንቀዋለለች ነው እንደ እብድ ፖሊስ ፍለጋ። ከዛ ነው አብሾቹ ይዘው ያመጧት። እኔ ጋር ነውር ነው ይሄ። ከእናንተ አይጠበቅ፣ ከእናንተ አይጠበቅ። ማርያምን ሳራ እንዲህ አይነት ነገር እኔ ከአንቺ አልጠብቅም። ሳርዬ እንዴት ታውቂያለሽ? እኔ አሁን እዚህ ይሄን ስራ ስጀምር 3 ዓመቴ ነው። ነገር ግን አንድ ቀን በስሜ ስም ወጥቶልኝ አያውቅም በጭራሽ ማለት ነው። ነገር ግን አሁን አልባጣም ባልኩት ነገር እዚህ የገባሁት ገብቶሻል አይደል? መርዳት ሌላ ነው። ብትረጃ ነው ለምን እሱን አልያሽው? ለምን እሱን አልመታሽው? ማጥንታ ብለሽ ታራ ለምን እሱን አልመታሽው? ያን የሚያክል ጠብደል ሰውዬ ለምን አልመታሽውም? እሷን ሲመጣ እንጂ ሳራ አንቺ ማረግ የለሽ እንዴ? አንቺ እኮ ሴት ትክክል። መኪና ውስጥ ሆነሽ እንዴት ነከሰችሽ? መኪና ውስጥ ዘላ ገብታ ነከሰችሽ? እኔት የምርም አታር ጭንቅላት ወሬ እናውራ አይደለም። እኔ የምሬን የምነግርሽ ነገር ይቺ ልጅ በተአምር ሳራ አንቺን ለመንከስ ያል አንደኛ የእሷ ልጅ አይደለሽም። ጥያቄ የእሷ ልጅ የአንቺ ልጅ አይደለችም። አይመለከትሽም። ሁለተኛ ይቺ ልጅ ካንስሌሽን ይዛ የመጣች ናት። ከየትም ብናውቀው ታሪክ የለም። ሳርቹ ካንስሌሽን ትንጣ ምን ትንጣ ማውቀው ታሪክ የለም። ታዲያ ለምንድን ነው ድብድብ ደረጃ የደረስሽው? የማታውቂው ነገር ለምን ድብድብ እዛ ራሱ ይወጣል። ሳርዬ ልንገርሽ፣ ልጅ ካንስሌሽንም ኖራት አልኖራት እግዚአብሔር ይመስገን የእኛ ልጆች ልንገርሽ እንደዚህ አይን ያወጡ የሰው ቦርሳ ላይ እጃቸውን የሚያስገቡ ራሱ የለም። እንደ ሀበሻ ስፔሻሊ ይኸውልሽ አረብ ሀገር ላይ ላሉ ሴቶች ደረታችን ነፍተን የምንናገረው ካንስሌሽንም ኖራት አልኖራት የሀገሩ ህግ ወጥነሽ ብሎ ይጠይቃት እንጂ አንቺ የመማታት መብት፣ የማገላመጥ የመሳደብ መብት የለሽም። ገባሽ? አንቺም እሷም እኩል እስከምትኖሪ ድረስ ማለት ነው። ገባሽ? ሲቀጥል እች ልጅ ምንም አድርጋሽ አይደለም። አንዳንድ የሆነ ጥፋት እንኳን የሚያጠፋ ሰው ፊቱ ሸክሎ ያስታውቃል። አሁንም ጥያቄ የምጠይቀው ሳራ እሷ ካልተመለከታት እሷ ካላገባት ይቺ ልጅ ሳራን መንከስ ምን አደረሰው? ማሬ አውሪ። አንቺ ምንም ነገር እንዳትፈሪ። ከጀምሮ እስከሚጨረስ የሆነውን ነገር አውሪ። ከአንቺ መስማት እንፈልጋለን። ምክንያቱም ውድ አውሪ። አንቺ ማንም ሰፈር አውሪ። እሺ ማሬ አውሪ። እሺ ምንም ነገር ምንም አያረግሽ። በማአሁ ማጋናት ግን እና ሜጋ እና ማላስ እናትሽ ቤት ነው ያለሽው። ቀና ብለሽ ደገፍ በይ ወደ ጥቁሩ ሶፋ አውሪ ማሬ። ተደገፊ ወደ ጀርባ አውሪ አውሪ ማለት ተሰዶ የሚመጡት ታንሷቸው ደግሞ ይደብደቡ እንዴ? ማርያምን ይሄ ነውር ነው። እኔ ከአንቺ አልጠብቅም። ምክንያቱም እኔ ስለማውቅሽ በጣም ነው ሾክ ዲሆንኩት። በማያገባሽ ነገር ገብተሽ ሰውን እጅ ማንሳት አትችይም። የምሬን ነው የምልሽ። በጣም ነውር ነው። በጣም የሚያገባሽ ነገር ሲሆን ብቻ ነው መናገር። ኢቭን እንኳን መናገር ነው እንጂ እንደዚህ ደረጃ መድረስ የለብሽም። ቀጥይ ማሪ፣ አንቺ አውሪ። እሺ መጀመሪያ እኔ ስራ ገባለሁ ብሬን ስጠኝ ስለው ብርሽን አልሰጥም እንዳውም ከአንቺ ነው የምንፈልገው ብሎ ከዛ ቦርሳዬን ስልኬን ሊቀማኝ ስል ከዛ አስኩት ስልኬን። ከዛ ሁለቱም ጊዜ እንደሚለቁኝ ብዬ እጃቸውን አከስኩት። ከዛ ስልኬም ቦርሳዬም ይዞ የእሷ መኪና ወረወሬና ከዛ ሁለት ሆኖ መሬት ላይ እየጎተቱኝ ይደበድቡኛል። ከዛ ሁለቱም እኔ ላይ ተቀምጦ እሷ አናቴ ላይ እሱ ደግሞ ከወገቤ በታች ተቀምጦኝ ሁለት ሆኖ ሲቀጠቀጡኝ ከዛ አንድ አረብ መጥቶ ለምንድን ነው እንደዚህ የምታደርጉት? ለፖሊስ ነው የሚደውል ብሎ እሱ ስልክ ሲጎረጎር መኪናቸውን ይዞ ሄዱ። ሁለቱ አስነስተው ሄዱ። አዎ ሁለቱ አስነስተው ሄዱ። የት ነው ይሄ የሆነው? ቢሮ ፊት ለፊት
አዎ ቢሮ በር ላይ ሌላ ሰው አልነበረ? መንገደኛ ነው እንጂ እዛ ቤት የሚሰሩት የሉም፣ እዛ ቢሮ የሚሰሩት የሉም። መንገደኛች ናቸው። ወጥተው ነበረ ልጆቹ? አዎ ወጥቷል። እንዳውም ማለት ነው ተዘግቷል እንጂ ፓስፖርትሽ አፍንጫሽ ላይ ወርውሬ ከዚያ አባረርሻለሁ ነበር፣ ግን ቢሮ ተዘግቷል አለኝ እሱ ራሱ። ካሜራ ሊኖር ይችላል። በህግ ነው መሄድ ያለባቸው። ሳሪ አለ እዛ አካባቢ በጠቅላላ ካሜራ አለ። እኔ ልጅቷን ላለመንገላታት ጊዜዋ እንዳያልቅባት ብዬ ነው በሽምግልና። እኔ ሳራ እዛም ነግሬሻለሁ፣ አልፋታሽም። ወላሂ ለአዚም አልፋታሽም። እስኪ ደንቀሽ ድረስ አልፋታሽም። ቆሜ እሰራለሁ ብለሽ እንዳታስቢ። ለሎየር እኛ እናግዛለን ሳራ። ወላሂ ሀቋን መልሱላት። የተመታችውን ተመታለች። ብሯንና ወርቋን ግን መልሽላት። ስልኳንም አዲስ ስልክ ነው ከቦርሳ ውስጥ ያወጣ አንቺ ነሽ። ብሯን ወርቋን መልሽ። እኔ ሲጀመር ቦርሳውንም ስትኝ አላየውም ያልኩት ያየው ታሪክ ቦርሳው መኪናሽ ውስጥ ነው፣ መኪናሽ ውስጥ ነው፣ መኪናሽ ውስጥ ነው። ተጠያቂ አንቺ ነሽ። ማንም አይጠየቅም ለዚህ። አንቺ መኪና ውስጥ ነው የነበረው። ከዛም አልፈሽ የለም ነው ያልሽው። ምክንያቱም ባዶ እንዳረግሽው ስለምታውቂ። እንደው የኢመራት ልጆች በጠቅላላ ወላሂ አልዓዚም የዚች ልጅ ሀቅ ካልተመለሰ እሷ ቤት ብትጠቀሙ፣ እሷ ምግብ ቤት ብትገቡ፣ ወንዶች ሴቶች አበሻ አይደላችሁ። እኔ ነኝ አድማ የምነሳልሽ ላንቺ። የዚች ልጅ ሀቅ መኪናሽ ውስጥ ፈልጊ። እኔ ምልሽ መኪናሽ ውስጥ ፈልጊ። ቦርሳሽን ቦርሳዋን እንዳላየሽው መቼም ከዚህ ውስጥ ነጥሮ ወጥቶ ሊሆን ስለሚችል እቃውን መኪናሽን ከነካውም ሰው ከራስሽን ፈልገሽ ስጫት። ሳራ ሚዩት አድርጊና መኪናሽን ይሄን አንቺም ላታዩ ትጨሽ ሄደሽ አይተሽ ነው ወድቆ ምናምን። ቢሮ ባለቤት የለውም ከይቅርታ ጋር አለው፣ ግን የቢሮ ባለቤት አይመለከተውም። ሀፕን ያደረገው ቢሮ በር ፊት ለፊት ነው። ቢሆን ነገ ታሜ እመጣለሁ ብሎኛል። ታሜ ጠዋት እመጣለሁ ብሏል። ለነብዩ ይመጣሉ። ማናየ ደጅ ላይ እኮ ነው። እኔ ገና ቢሮ ውስጥ ስገባ ልንገርሽ፣ ሪሴፕሽን አለች እንዳትገቢ ያለች። ጠብ እንዳለ ስለምታውቅ እኮ ነው። ትምጣና ገብታ ታናግረኝ ሲል አትገባም። ሳራ ለምን መኪና እናንተ ውጣና እናንተ ብሎ ነው የወጣው። መኪና ውስጥ አይቼዋለሁ። የለም አሁን ላይ ማለት ለምን እኔ እንኳን ኢቭን ራስ ፖርሰን ተወረወረ ማቆ ታሪክ የለም። ማምስተኪኝ እኔ አላየሁም ነው ያልኳት። ማርያምን አርቴማን እኔ ማቆ ታሪክ ፌስታሉን እንዴት አየሽው? ፌስታል ያልሽው ፌስታሉን እንዴት አየሽው? አንቺ እኮ አናቷ ላይ ነው በሩን የዘጋሽው ራሱ። አላቴ ስላቸው ፌስታል ብቻ ነው ያላት ልጆቹ። ከዛም በኋላ በቃ ያሉሽን ልጆች ሄደሽ ፈትሺ። ያሉሽን ልጆች ሄደሽ ፈትሺ። ሳራ እንደገና የተጣላሻት ልጆቹ ልጠፋ ነው ብለው ነው የተጣላሻት፣ የደበደብሻት አንድ ልጆቹ ብለው። ከዛ ውጭ ለምን ላስገባት ብዬ ነው የወረድኩት። ከመኪና ማስገባት ነው ሄዳ ወዴ ነው የምታስገቢያት? እሺ ሳር ነው ማን ይሙት ልታስገባት ደበደበቻት። ትታቸው መኪና አስነስታችሁ ሄዳችሁ። አርቴማን እንደዛ ነበር ማስፋሪ ማለት ነው። ማሻአላ። እሺ ቆይ ጥያቄ አሁን የምጠይቅሽ፣ ሄዳችሁ መታረቅ አልቻላችሁ፣ ተደባደባችሁ። ከተደባደባችሁ በኋላ መኪና አስነስተሽ ትተሻት ሄድሽ። መኪና አስነስተሽ ማን ትቻት አልሄድኩም። ትቻት አልሄድኩም። ይሄው አለች እኮ በአፏ እኮ ተናገረች እኮ። ትቻት አልሄድኩኝም። ኦልሬዲ በቃ እና አትሄጂም አልሄድም ማለሽ ካላስ ምን ማድረግ አለብኝ? ሳርዬ ሰው ሲገላግላቸው እኮ ነው ትታት ሄደችው። እናንተ አልሄድም ብላ ካለች አንድ ልጅ እናንተ ናቸው ያመጣችኋት። እንዳልሽው ልጁ ነው ያመጣት፣ አንቺ የለሽበትም። አልሄድም ካለች ሜዳ ላይ ነው ትይዛችሁ የምትሄዱት። የሰው ልጅ እኔ ልጆች ትኛለሁኝ ልጆች ማለት የራሴ ልጅ ሌሎች ልጆች ስለ እንስሷ ሜዳ ላይ መውደቅ አለባት? ኃላፊነት የለባችሁ? ነገ ይቺ ልጅ የሆነ ነገር ብትሆን አትጠየቁም? እራሳችሁ ቪዛ ሰርተናል እያላችሁ አይደል? ስለዚህ የሚመለከተው ስለ ጠየቁኝ። እባክሽ ወይዘሮ ሳራ ድምፅ አይሰማም።